የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ከጎረቤት ሀገራት ጋር ብቻ ሳይሆን ከተለያዩ ቀጠናዊ ኃይሎች ጋር በጋራ እንደሚሰራ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። የተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 34ኛ መደበኛ ስብሰባውን አካሂዷል። በዚህ ወቅት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ሚኒስትሩ ኢትዮጵያ ለጎረቤት ሀገራት ቅድሚያ የመስጠት ዲፕሎማሲያዊ መርህ እንዳላት ጠቁመው ይሁን እንጂ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ከተለያዩ ቀጠናዊ ኃይሎች ጋር የሚሰራው ስራ ተጠናክሮ እንደሚቀጥል አብራርተዋል። ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋት እንዲረጋገጥ ለቀጠናዊ ኢኮኖሚ ትስስር መጠናከር ወሳኝ ሚና የምትጫወት ሀገር ስለመሆኗ በተለያዩ ዓለም አቀፍ መድረኮች እየተረጋገጠ ስለመሆኑ አንስተዋል። በአሁኑ ወቅት የኢትዮጵያ መንግስት ከኤርትራ ጋር የቃላት ጦርነት ውስጥ አለመግባቱንና የባህር በር ጥያቄን ለማሳካት የተጀመረው ዲፕሎማሲያዊ አካሄድ እውን እስኪሆን ድረስ በዓለም አቀፍ ሕጎችና በሰጥቶ መቀበል መርህ መስራት እንደሚገባ አመላክተዋል። መረጃው የሕዝብ ተወካዮች ምክር ቤት ነው። የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅ የተረጅነት አስተሳሰብን በመሻገር የተሟላ ሀገራዊ ሉዓላዊነትን ለማረጋገጥ ለሚደረገው ጥረት ሁነኛ መሳሪያ መሆኑን የተወካዮች ምክር ቤት አባላት ገለጹ። ምክር ቤቱ በ34ኛ መደበኛ ስብሰባው የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅን በአዋጅ ቁጥር 1386/2017 ዓ.ም አጽድቋል። በተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ ማህዲ የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅ የዝግጅት ሂደትን አስመልክቶ ለምክር ቤቱ ሪፖርትና የውሳኔ ሀሳብ አቅርበዋል። የአደጋ ስጋት አመራር የውሳኔ ሀሳብ ረቂቅ አዋጅ ከተረጅነት አስተሳሰብ በመላቀቅ ለአደጋ ስጋት በሀገር አቅም ምላሽ ለመስጠት የሚረዳ ጠንካራ ሀሳብ የያዘ ነው ብለዋል። በተጨማሪም አዋጁ ያልተማከለ የአደጋ ስጋት ስራ አመራር ስርዓት በመዘርጋት በየደረጃው የሚገኙ የፌዴራልና የክልል መንግስታት ተግባርና ኃላፊነታቸውን በአግባቡ የሚወጡበትን ድንጋጌ እንደያዘ ገልጸዋል። የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅን በአዋጅ ቁጥር 1386/2017 ዓ.ም በሙሉ ድምጽ አጽድቋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ በሁሉም ዘርፍ እያስመዘገበች ያለውን ስኬት አጠናክሮ ለማስቀጠል ለአካባቢ ጥበቃ ተግባር ትኩረት እንደተሰጠው ተገለጸ። ሁለተኛው ዙር ጽዱ ኢትዮጵያ ሀገራዊ ንቅናቄ ዛሬ በይፋ ተጀምሯል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራ በማስጀመሪያ መርሃ ግብሩ ላይ ባስተላለፉት መልእክት ጽዱ ኢትዮጵያ ለከተሞች እድገትና ለዜጎች ምቹ አካባቢን በመፍጠር ረገድ የማይተካ ሚና አበርክቷል። በሁለተኛው ዙር የጽዱ ኢትዮጵያ ሀገራዊ ንቅናቄም የሚከናወኑ ተግባራትን ትኩረት ሰጥቶ ማሳካት እንደሚገባ አጽንኦት ሰጥተዋል። ከብክለት የጸዳችና ምቹ ከባቢያዊ ሁኔታ ያሟላች ኢትዮጵያን እውን በማድረግ ሂደት ውስጥ ሁሉም የድርሻውን ሊወጣ እንደሚገባም አቶ አደም ፋራ መልእክት አስተላልፈዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በኩላቸው ጽዱ ኢትዮጵያ ሀገራዊ ንቅናቄ በአዲስ አበባ ለሚከናወኑ የልማት ስራዎች ትልቅ መነቃቃት ፈጥሯል ብለዋል። በከተማዋ የጽዱ ኢትዮጵያ ዓላማን ከግብ ለማድረስ በትኩረት እየተሰራ መሆኑንም አንስተዋል። የኢትዮጵያ ዜና አገልግሎት ዘገባ ነው።